ናትዬና ኪራ ብር አምባሰበሩ። በስተመጨረሻ ተሽኮርምማ ዛሬ በለው አትፈልግም ትንሽ እንቆይ እያለች ከተሽኮረመመች በኋላ እሺ እንደ ፍቃድሽ ይሁን ስትል ሲላት፣ ከዛም በኋላ አይ እስካሁን ድረስ ፈተንኩ፣ በቃ ከዚህ በኋላ ችግር የለውም ማለት ዛሬም ይሆን እንዴ አለችው። እንዴ እነትሽን? አዎ ብር አምባቸውን ሰበሩ። ምሩዬና ናሆሜ አሁንም ገና ናቸው። እነሱ በወግ በማድረጉ እናቴን ሳላስፈቅድ ሽማግሌ ሳይላክ በፍጹም ልጅ መውለድም ሆነ አብሬ ማደር አንሶላ መጋፈፍ አልፈልግም ብላለች። ጽናትዬ ግን መጀመሪያውንም አድርገው ስለነበረ ያኔ በፍላጎትም እንኳ ባይሆን ልምዱ አላቸው። ወይ ኪራ ያ አደረን አለኮ እንዴ እናንተ አብራችሁ እያደራችሁ አይደል እንዴ ሁሌ ሲል፣ ኧረ እንደዛ ማለት አይደለም እና ምን ማለት ነው ማለቴ አብረን ያንን ነገር አደረግን ማለት ነው ሲል፣ ይሄማ ብራን ባሰበረችለው እንበል እንዴ አለ። አረ ዝም በል አንተ፣ አረ ሰው ጉድ ታስብለኛለህ እንዴ ምን ነው አሁንስ አበዛኸው እያሉ መጠጣቸውን የደስደስ በደስታ መጠጣቸውን ጠጡ። ሰንዬ የእህቷ አማቶች በጣም እያስቸገሯት ነው። እንደውም ስልክ ደውለው አላነሳ ስትላቸው ከዛም በኋላ እንዴ ቆይ ደግሞ ዛሬ በሌሊቱ ማን ነው የሚደውለው? አራስተኛኛ ለኩ አምላኪ ሆይ እስኪ ይሄ ብቸኝነት ግን እስከ መቼ ድረስ ነው እያለች ብቻዋን አባዶ ቤት ታቅፋ ብቻዋን እንትን ስትል ከዛም በኋላ ደብዳቤ ተቀመጠላት። ያንን ደብዳቤ ስታይ እንግዲህ አንቺንም እህትሽንም እንገላችኋለን፣ የልጄ ገዳይ ነሽ፣ የልጄ ገዳይ አንቺ ነሽ እያለች ጽፋባት ፎክራባታለች። ሰንዬ በጣም ተጨንቃለች ማለት ነው። እኔ እህቴ አንድ ነገር እንድትሆንብኝ አልፈልግም፣ ሁሉንም ትታ ከሀገር ወጥታለች፣ ለብቻዬ ትታኛለች እና አሁን ደግሞ አንድ ነገር እንድትሆን አልፈልግም እያለች ለጽናት ስታወራ፣ ጽናትዬ ደግሞ እና ታዲያ ታስጠነቅቂያትም እንዴ አለች። አይ ማስጠንቀቁንማ እኮ አስጠንቅቂያታለሁ። እንደውም ቢገርምሽ እህቴ የራሷን እንኳ ጥላት ታምነውም አይደለም ሰው ልታምን። እንደው ግን የሴትዮዋ ነገር በጣም ይገርማል። እና የሆነ ወረቀት አለ፣ እሱን ወረቀት ነው አንጡ የምትለው፣ ያ ደግሞ ለእሱ አይገባትም እያለች እያወራች ነበረ። በቃ ከዚህ በኋላማ አንቺ የሆነ ነገር የራስሽ የሆነ ሰው መኖር አለበት እንዴ ፍቅረኛ ያለሽም እንዴ አሏት። ቆይ እናንተ ስለምን ፍቅረኛ ነው የምታወሩ? ማለቴ የፍቅር ጓደኛ ነው። አረን የለኝም። እንደውም ቢገርምሽ የፍቅር ጓደኛ ወንዶች ተጠግተውሽ ወንዶች ሲጠጉኝ እኔ ፊቴ ጭጓጉት ነው። ምን ማለት ነው ጭጓጉት? አይ አሁን አይመጣልኝም። ወንዶች ግን ፊት ለፊቴ ሲመጡ እንዴት እንደሚመጣልኝ እያለች ስታወራ ምሩና ጽናት ወይ ጉድ እንዴ አንቺስ ከፋ። እንደው ቀልድና ቁም ነገርም ራሱ ጠፋብሽ። አሁን ቆይ ቡናውን ትቀጂዋለሽ ወይስ ደግሞ ስለዚህ ስለ ፍቅር እናውራ እንዴ? ኧረ በቃችሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። የምሩዬ አማት እንግዲህ በጣም ተወዳጅና ምሩዬን በጣም ወዳት ምክራቸውንም እየመከረች ነበረ። ኪራዬ እንዴ ማዘር ለምንድን ነው የኔን አዲሱን ቤቴን ሳትመርቂ ልጅሽ ጋር መተሽ ዝም ብለሽ ልትሄጂ ነው እንዴ ሲል፣ እንደው ልጄ የናሆሚ አባት እኮ ብቻውን ነው፣ ሲቀጥል በሌላ ቀን እመጣለሁ ብዬ ነው ላለማስቸገር ነው ሲል፣ አረ የምን ችግር ነው? በፍጹም እኔ አልቸገርም። ነገር ግን አሁን በቃ ለማንኛውም ነይ እንሂድ ብሎ ይዘዋት ሄደው ቡናቸውን እየጠጡ ምክር እየመከራቸው ነበረ። እንግዲህ ምክሩን ላዳመጠው ምከረው እምቢ ካለው መከራው ይባላል እና ከምክሩ ተረዱት ማለት ነው። እውነት ለመናገር ዘርን መተካት እንዲሁም ደግሞ ቤተሰብነት ትልቅ ነገር ነው። ስለዚህ ተማሩበት ማለት ነው። በሌላ በኩል ጽናትዬ በጣም ደስ ብሏታል ዛሬ። ታውቂያለሽ እኔ እስከ ዛሬ ኪራን ስለጎዳሁት በጣም ልቤ ተሰብሯል። እንደዚህ ማርፈድ የለብኝም ነበር። ኪራ ማለት በጣም የዋህና ቅን ልጅ ነው እያለች ስታወራ ነበረ።
እውነትሽን ነው፣ ግን ከዚህ በኋላ ራሱ ይደርሳል። አይ ጽናትዬ ያንን ነገር እውነቱን መናገር ነበረብሽ ብሎ እውነቱ መውጣቱ አይቀርም። የኪራ እናት ካንሰር ታማሚ መሆኗ ያኔ ስትታመም ሲነገር መልሳ ኪራ መጠላትሽ አይቀርም ማለት ነው ጽናት፣ እና መናገር ነበረብሽ። ያው ጽናት እንግዲህ ዛሬ ብራባ ከተሰበረ በቀጣይ ሴት ልጅ ይዛ መምጣቱ አይቀርም፣ እሷን የመሰለች ማለት ነው። በእርግጠኝነት ትወልዳለች፣ ነፍሰ ጡር ነኝ ብላ ትመጣለች። ምሩና ናሆሜ እንግዲህ ምሩዬ አማቴ ይወዱኛል፣ በጣም ጨዋ ናቸው፣ እሳቸውን ሳወራቸው ደስ ይለኛል። ነገር ግን በሽታዬን ለምን ናሆሜ እንዳልነገራቸው አላቅም፣ ብነግራቸውም ደግሞ ይሸሹኛል፣ ከናሆሚያ ጋር ያለያዩኛል እያለች በጣም ሀሳብ ውስጥ ገብታለች። ፈጣሪ ሆይ ምንድን ነው የሚሻለኝ እኔ እስኪ ተመልከቱት እያለች እተኛበት ጸጉሩ ስታሸሸው በጣም የዋህ እኮ ነው፣ በጣም ንጹሕ አፍቃሪ ነው እያለች ናሆማን እያበጃጀችው ጸጉሮቹን እያሻሸችው ነበረ። ኪራዬ እንግዲህ ምግብ ሰርቶ ብታዩት የሰራው ፍርፍር እያለች እየሳቀችበት ነበረ። እውነት ለመናገር የኪራ መለወጥ ገርሞኛል እያለች ስታወራ እንደ ፍቅር እኮ ይለውጣል እኮ የማያደርገው ነገር የለም እያሉ ምሩና ሰንዬ ይመክሯታል። በጣም ታውቂያለሽ፣ አሁን እጅግ ደስተኛ ነኝ እና ፍቅር ካለ ሁሉንም ነገር ማሸነፍ እንደምንችል ተረድቻለሁኝ። አሁን ላይ ከዚህ በኋላ ምንም ነገር ቢመጣብኝ ኪራዬን በፍጹም አልተወውም እያለች ስታወራ ነበር። ሀንዬ ጎረቤታቸው እንግዲህ ኪራዬ ጋር በር ላይ ተገናኝተው እንዴ ሀኒ በሰላም ነው? ጠፋሽ እኮ በጣም እንደዚህ ምንድን ነው ያስጠፋው? ቤቱን ለኛ ትተሽ እንደው ቤት ያትይም እንደዚህ ምን ላድርግ ብለህ ነው ኪራዬ? እኔ እኮ ቤተሰብ ያው እናቴ ማዘሯ ጋር ሂጄ ነው ምናምን እና ምን ተፈጠረ? ባለቤትሽስ ደህና ነው ሲል አሁ ደህና ነው፣ እሱ ብዙ ነገር አለ። አሁን ልቅ ጽናት ናፍቃኛለች፣ ወደ ጽናት ጋር ሊሄድ ብለው ተቃቅፈው ናፍቆታቸውን እንግዲህ በመሳሳም እያወሩ እያለ እንዴት ነሽ? ተጠፋሽ እኮ። አዎ ጠፋሁኝ እና ብታይ እኔ በጣም ደስ ብሎኛል። ምን ታገኘ? ባለቤቴ ለረጅም ጊዜ ስጠብቀው የነበረው የውጭ እድል መጥቶለት እዛ ሂዷል። ምን እሱ ብቻ የእሱም ቤተሰቦች የኔም ቤተሰቦች ታርቀው አንድ ሆነዋል። ብታይ እናቴ የታመመች ጊዜ የእሱ እናት መጥተው አይተዋቸው ሰላም ተፈጥሮ ብታይ እናቱን አቅፎ እንዴት እንዳለቀሰ ያኔ ምን ያህል ልቡ እንዴት ተሰበረ፣ ስንት ዓመት ሙሉ ተረዳሁኝ አለች። ከዛም ጽናትዬ ምን ይደረግለሽ ነው እስኪ ንገሪኝ፣ ልጆች እኮ በቤተሰቦቻቸው አይጨክኑም፣ ቤተሰቦቻቸውም ደግሞ በልጆቻቸው በፍጹም ሊጨክኑ አይችሉም እና በጣም ደስ ይላል እያለች በጣም ታውቂያለሽ፣ የእኔ ባል እኮ እንደዋዛ አይደለም፣ አፈር ይንካኝ ጭቃ ይንካኝ የማይለው ሰውዬ መኪናውን አቶ ስራውን አቶ ስራ ፍለጋ ሲንከራተት መኪና አቶ ታክሲ ፍለጋ ሲከራተት እኮ ነው እኔን አፍቅሮ። ግን ያን ሁሉ አለፈ፣ ፍቅራችን አሸነፈ። አሁን ቤተሰቦቻችን የሁለታችንን ቤተሰቦቻችን ሰላም ሆነው ወደ ውጭ ለመዝናናት የጉብኝት ቪዛ አሰርተውልናል እያለች በጣም ደስ አላት ማለት ነው። ከዛ ጽናትዬም በጣም ደስ ይላል እንደዚህ ነው እያለች ሀንዬ እንግዲህ ከሳምንት በኋላ እኔም እሄዳለሁ ከባለቤቴ ጋር። ነገር ግን እውነት ለመናገር በጣም ከባድ ነው ጎረቤቶቼ፣ እንዲሁም ባህሌ ወጌ እያለች ነበር። አይዞሽ ሁሉም ነገር ይስተካከላል አለች ጽናትዬ። ለነገሩ ልክ ነሽ፣ ምክንያቱም ፍቅሬ ጋር ነው የሚሄደው፣ ስለዚህ ፍቅር ካለ ሁሉም ነገር አለ እያለች ስታወራ ነበር ጽናትዬ። አሁንም መሽከርመማ እንደቀጠለ ነው። እንዴ ቆይ አንቺ ለምንድን ነው የምትሽኮረመሚው? እስኪ ንገሪኝ፣ ታፍሪኛለሽ እንዴ ሲላት፣ አይ አረ እንደዛ አይደለም፣ ግን ደግሞ እኔ ምን አውቃለሁም፣ በይ ለማንኛውም አትፍሪኝ እያለ ፊልማቸውንም አዩ። እንደው ዛሬስ እንደው ፍቅር ፍቅር ሲያጫውታቸው ነው የዋሉት ያደሩት ማለት ነው። ናሆሜ ደግሞ እንግዲህ ምሩዬን እያሻሸ ጸጉሮቿን ምኖቿን ንጹህ ፍቅር እየሰጣቸው ነው። የምሩና የናሆሜ መቼም ይለያል። የእውነት ይሄ ትክክለኛ ፍቅር ቢሆን ብዬ ተመኘው። ፍቅር መቼም በፊልም ብቻ ነው እንጂ ማለት ነው በእውነተኛ ታሪክም ላይ ቢሆን እስኪ ማን ነው በቃ እስካለሽ በህይወት የኔ ፍቅር ሁኜ ብሎ መስዋዕት የሚከፍለው? በነገራችን ላይ ምሩዬ አትጨነቂ፣ ፈጣሪ ታምረኛ ነው። ምን እንደሚያደርግ ራሱ አታውቂም ማለት ነው።
ነገ ላይ ሁሉም ነገር ውሸት ነው፣ ወይም ደግሞ የተሳሳተ ውጤት ነው የሰጠንሽ፣ አንቺ ጤነኛ ነሽ፣ ወይም ደግሞ በሽታሽ የሚድን በሽታ ነው። ስለዚህ የግድ አንቺ ሆስፒታል ሁሌ መምጣት አለብሽ ሊሉሽ ይችላሉ ማለት ነው። እና አታስቢ ምሩዬ፣ ዝም ብለሽ ህይወትሽን ምሪ፣ ዝም ብለሽ ፍቅርሽን አጣጥሚ ማለት ነው።